ለልጅ አታንሳብኝ ይዛልሃለች አትበል ይዛልሃለች አትበል እንዴት ይዘው እንደነበር ነኝ የማውቀው ማነው እሱ ካሜራ ማነው እሱ ችግር የለውም ቆይ ተረጋጋ ማንን ነው የመጣሽው አይ ስለኔና ስለሷ ምን ታሪካችንን ታውቃለህ ምን እንዳረገች ታውቃለህ ምንድነው እንደዚህ ያዛችሁት ምንድነው ያዛችሁት ካሜራ ምንድነው አዎ ካሜራ አለ እና ምንድነው እኮ ቤት ነው ቆይ እኮ ተረጋጋና ያለው ነገር ነው ያለውራም ሽማግሌ በሃይማኖት አረተኝ እንዴ አረተኝ ምንድነው የምፈልጊው ከኔ አንቺ ምንድነው የምፈልጊው ከኔ ስነ ስርዓት ያዝ ስልኬ መልስልኝ ቆይ ምንድነው የምፈልጉ ማን አንተ ይዛቱ ተወላ ከፈለከኝ ይዘልኝ ተወላ እኔ ሳያት ራሱ ነው የሚያመኝ እኔ እቺ ህግ ቦታ ከደረሰ ይዋስ ከዚህ ይዋስ ነው ሊያጠፋኝ የሚፈልገው ለምን ሁሉ እናንተ እንደ ጓደኛም እንደ ሽማግሌ ሆናችሁ የተፈጠረውን ነገር ይቅር ብሎ እኔ ወደ ህክምና ወስዳችሁ እንድታከሙ ነው ፈልገው ህግ አካል እንዲደርስ አልፈልግም እሱ ጉዳይ ምንድነው መተዋወቅ ራሱ አልፈልግም ካንተ ጋር ይዲ በቃ ውጣልኝ እንደውም በቤቴ መጣ ውጣልኝ ባከ ምንድነው ጭራሽ በቤቴ እዴ ምንድነው በቤቴ እሺ ምንድነው የምንነጋገረው እሺ ምንድነው በቤቴ እና ጠበቃ ናችሁ እኔ ማታ ምንም አላስታውስም ማታ ምን ስለዚህ ኔክስት ዴይ ደግሞ ገላት አላስታውስም ወይም ደግሞ እኔ አልመጣውም ልትለኝ ነው ሰላም ጤና ይስጥልኝ ውድ የሀብቴ ሚዲያ ቤተሰቦች እንደምን አላችሁ እኔ ሀብታሙ ነኝ ዛሬ ደግሞ አንድ ግቢ ውስጥ እንገኛለን ማለት ነው እዚህ ጋር የምታዩት እህታችን እንግዲህ መስጠት የምፈልገው መረጃ አለ ጓደኛዬ ተጎድታለች ስለዚህ እንድትደርስላት ፈልጋለሁ ባለችና መሰረት እንግዲህ ቤቷ ድረስ ተገኝተናል ማለት ነው ያጋጠማት ችግር ወይም ልትነግረን የፈለገችው ነገር ምንድነው የሚለውን ደግሞ እንደተለመደው ከእህታችን አንደበት የምንሰማው ይሆናል እናንተ ደግሞ ለዚህ ቻናል አዲስ የሆናችሁ በሙሉ ሰብስክራይብ በማድረግ የዚህ ቻናል ቤተሰብ ሁኑ ላለው ማለት ነው የኔ ቤተሰቦች ደግሞ የኔዎቹ ማለት ነው እንደተለመደው ኮሜንት ሴክሽን ላይ እየገባችሁ ሐሳብ አስተያየታችሁን አስቀምጡልን እናየዋለን መተጋገዝ ያለብን ነገሮች ካሉ ቴሌግራም ቻናል ያለ @HapteMedia 23 ይላል እንግዲህ እዛ ውስጥ እየገባችሁ ሐሳባችሁን አስቀምጡልኝ መተጋገዝ ባለብን መልኩ እንተጋገዛለን ማለት ነው እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩላለሁ እሺ እንደምን አለሽ ሰላም ነሽ እግዚአብሔር ይመስገን ሁሉ ሰላም መልካም እሺ ስምሽን ታዩና ምንድነው ጓደኛሽ ላይ ያጋጠማት ነገር ምንድነው ልትነግረን የፈለግሽው ደግሞ ይሄ ነው ብለሽ ያለውን ነገር በደንብ አድርገሽ ንገሪኝ እሺ በመጀመሪያ እንኳን ደህና መጣችሁ እንኳን ደህና ቆየሽን ሲቀጥል ደግሞ የሚዲያችሁ በጣም ተከታታይ ነኝ እና ያው ጓደኛዬ ላይ ከሚደርሰው ነገር አንፃር ወደ እናንተ ባቀርበው መፍትሄ ይኖራል ብዬ ስላሰብኩ ነው ወደ እናንተ ኮንታክት ያደረኩት እና ምንድነው መሰለክ በጣም መወዳት ጓደኛ አለችኝና ባላላት ልጅ አላት እና በሰፈር በየትኛውም ሁኔታ ከባለቤቷ ጋር በጣም ፍቅር ነበራቸው እና ለሰፈር ለምንም አርአያ መሆን የሚችሉ ባለትዳሮች ናቸው ኢቭን እንኳን ለሰፈር ለኔም ጭምር እነሱንም አይቶ ነው እኔም ወደ ትዳር የገባሁት እና በጣም ያው እሱም ይሰራል እሷም ትሰራለች አብረው ነው የሚመጡት አብረው ነው የሚወጡት ብቻ የትም ቦታ አብረው ነው የሚታዩት እና ብቻ መሀል ላይ አሁን አክሲደንት ተፈጠረ ችግር ተፈጠረ ምን አይነት ችግር ያው አለመግባባት ተፈጠረ እንትኑን እነግርሃለሁ የመጀመሪያ የተፈጠረውን ነገር እነግርሃለሁ ግን ምን መሰለክ የ6 አመት ልጅ አላቸው እና ልጁ ደግሞ ከሱ ብቻ የተወለደ ነው ከመጀመሪያ ሚስቱ ማለት ነው እና የመጀመሪያ ሚስቱ በጣም ነበር የሚወዳት እሷ ደግሞ ከልጁን ወልዳ ከርታው ወደ አረብ ሀገር ሄደች እና ጥላለት ሄደች እና እሱ ደግሞ ህፃን ልጅ እያሳደገ በመሀል የኔን ጓደኛ ያገኛል ከዛ እሷም በቃ ልጅህን እንደ ልጅ ያሳድጋለሁ ብላ እስከነ ልጁ ትቀበለዋለች አንድም ያው የሰፈሩ ሰው እስከነ ልጁ መቀበሏ ፍቅራቸው ለልጁ ያለው ፍቅር ምናምን ነገር እሱ ነው አንድም የሚያስቀናው ለአንቺ ማሪያ የሆነሽ ይሄም ጭምር ነው ማለት እሱ ነው እና በቃ አብረው እየኖሩ እሷም እንደ ልጇ እያሳደገች የተንከባከበች እያሳደገችው በመሀል ችላ ብለው ወደ ሱቅ ትወጣለች ልጁን ቤት አስቀምጣ ባዶ ቤት ነበር አባትየውም አልነበረም እና ወደ ሱቅ ወጣ ልጁ ደግሞ አጋጣሚ አንድ የሆነ ምግብ አንስቶ ይበላል እና ያንቀዋል
ቤት ውስጥ ማንም ስላልነበር እሷም ስለወጣች ውሃም የሚሰጠው ስላልነበረ ያው ይሞታል። ልጃችሁ ነፍሱን ይማረውና ልጁ እና አሚንና በቃ በጣም ሀዘን ቤታቸው ገባ። ሀዘን ላይ ነበሩ። ልጁ ደግሞ በጣም ነው የሚወደው አባቱ በጣም ከመናገር በላይና በቃ በጣም ተሰበረ፣ ተጎዳ ምናምን። እሷም እንደዛው ብቻ በጣም ከባድ ነበር በእውነቱ። ለነሱ ብቻ ሳይሆን ለኛም እኔም እንደ አክስቱ ስለነበርኩኝ ለኔም ከባድ ነበር ሀዘኑ እና ምን ልልክ ነው በቃ በሱ ሞት ምናምን እሷ እየተዳ ነው ግን እንደዚህ ተፈጠረው። ሱቅ እቃ ልግዛ ሱቅ ልውጣ ምናምን ብላ ልጁን ጥላ ባዶ ቤት ይታይ ከ6 አመት ልጅ ነው። ያው ሲያንቀው ደግሞ ውሃም ግዴታ ያስፈልጋል። ውሃም የሚሰጠው ያጣል ምናምን እና በዛ መሀል ይሄ ተፈጠረ። በጣም ከባድ ነው ብቻ የነበረው ነገር እና ብቻ ምንድነው የሬሳ ምርመራው ምንድነው የተባለ? የሬሳ ምርመራው ተካሄደ። በቃ በምግብ ነው ምግብ አንቆት ነው የሞተው ምናምን የተባለው። እንግዲህ እሱ አባትየው ደግሞ እንዴት ጥለሹ ትወጫለሽ? የራስሽ ልጅ ቢሆን ኖሮ እንደራስሽ ልጅ ብታየው ኖሮ ትንከባከቢው ነበር፣ ጥለሹ አትወጪም ነበር እያለ በጣም በቃ ጥልጥል ውስጥ ገቡ ማለት ነው። እና እኔ ደግሞ ጓደኛዬን ታውቃለህ፣ ጓደኛ እንዴት እንደሚወደድና በጣም ነው የምወዳት እኔ ጓደኛዬን እና አዋራታለሁ። አሁን ላይ በጣም የማይሆን ሁኔታ ውስጥ ነች ቤት ውስጥ እና እሱም ቀን ይጠጣል ማታ ይጠጣል። ድሮ ቢሆን የስራ ሰው ነበር፣ ሰው ቀና ብሎ ማያይ ሰው። ጭራሽ መጠጥ የሚባል እንግዲህ ወይ ከስንት አንዴ በዓል ጊዜ ወይ ከጓደኞቹ ጋር ሲወጣ ምናምን ነው እንጂ እንዲህ መጠጥ ላይ ብዙም አልነበረም። አሁን ግን በቃ ጠጪ ሰካራም ነው የሆነው በልጁ ሀዘን ምክንያት በሷ ንዴት ምናምን በጣም ከባድ ሲቹዌሽን ውስጥ ነው የገባው እና ማታ ማታ ይገባል፣ ይቀጠቅጣታል፣ ይመታታል። ምን እንደሆነ በቃ እሷም ያልጋ ቁራኛ ሆነች። እኔም ሄጄ አዋራታለሁ። ሄደን ለህግ አካል ለምን አንናገርም ወይ ለምን የሆነ ነገር አናደርግም ስላት አይሆንም ነው የምትለው። ለምንድን ነው እንደዛ የምትለው? እኔ እንጃ በቃ አይሆንም አናደርግም እንደዚህ ብላ ነው የምትነግረኝ። እና በጣም ብዙ ጊዜ እኔ ወደ እናንተ ሚዲያም ለመቅረብ አስባለሁ እና እሷንም አዋራታለሁ። ነይ እስቲ እንሂድ ወይ እናዋራው ይዣቸው ልምጣ ወይ ምናምን ብዬ በጣም ብዙ ጊዜ ጠይቂያታለሁ። ግን አይሆንም ነው መልሷ። አሁንም በቃ ራሴ ነኝ ገፍቼ ወደ እናንተ የመጣሁት እንጂ እሷ አሁንም ቢሆን አይሆንም ነው እያለች ያለችው። ለምንድን ነው እንደዛ የምትል? እሷ አይሆንም የምትል ምንድን ነው ምክንያቱ? ያው የህግ አካል የግድ ማወቅ አለበት እንደዚህ አይነት ነገር። አዎ የራሷ ቸልተኝነት ስለሆነ ይሁን ከባሏ ጋር ሌላ ነገር እንዳይፈጠር ብላ ይሁን ምን እንደሆነ ምክንያቱን ብዙ አላውቅም። ግን ደግሞ እኔ እንጃ ከዚህ በኋላ እናንተም እንድትደርሱላት ለህግ አካልም ለሆስፒታልም ብቻ አሁን ያልጋ ቁራኛ ነች። አሁን አልጋ ላይ ነች። በቃ በየቀኑ ይገባል፣ ይደበድባታል፣ ይቀጠቅጣታል ምናምን። ፍቅር የሚባል ነገር ቤት ውስጥ የለም። እሱም ተጎድቷል፣ ግን እሷም ደግሞ በጣም ተጎድታለች። አልጋ ላይ ነች የቀረችው ምናምን። በጣም ከባድ ነው ታውቃለህ። እና ግዴታ ነው አሁን በገባ በወጣ ቁጥር እየደበደባት ነው። አዎ በገባ በወጣ ቁጥር መጠጥ ይጠጣል እያልሽ ነው? አዎ ሁሌም መጠጥ፣ ሁሌም በቃ ስራውንም ጥሎ መጠጥ ቤት ነው የሚውለው። ጠዋት ይወጣል መጠጥ ቤት የገባ ማታ ነው የሚመጣው። ስካር ታውቃለህ፣ የማያደርገው ነገር ንዴት አለ፣ ስካር አለ። ገብቶ እሷን መደብደብ ነው ስራው። በቃ በሽተኛ ሆና ቀረች ሴትዮዋ እና በጣም ከባድ ነው። እኔ ደግሞ ጓደኛዬ እንደዚህ ሆና ዝም ማለት አልቻልኩም እና እኔም ያንተ ሚዲያ ተከታታይ ነኝ እና አንተም ለሰዎች ስትደርስ ምናምን አውቃለሁ። ስለዚህ አሁንም ጓደኛዬ ጋር ደርሰክ ሁሉም ነገር እንዲፈታ ነው ወደ አንተ ማመጣጤ ነው። ያው እንግዲህ ወደኛ መምጣትሽ ትክክል የሆነ ነገር ነው። ምክንያቱም ከነገርሽን ነገር በመነሳት ወደ መፍትሄው ነው የምንሄደው ምን ጊዜም ቢሆን። ስለዚህ ጥሩ እንግዲህ ከነገርሽኝ ነገሮች የተረዳሁት ነገር ምንድነው በሚስቲቱ እንዝላልነት ነው እንግዲህ የሱ ልጅ ህይወት ያጣ። የሱ ያልኩሽ ያው ከሷ ስላልተወለደ ነው እንጂ የጋራ ልጅ ነው። በፍቅራቸው በኩል እንደነገርሽኝ ከሆነ የጋራ ልጅ ነው። ነገር ግን እሷ ጥላው መውጣቷ ነው ጥፋቷ እንጂ እሷ አልገደለችውም። ግን ጥላው መውጣቷ ነው። ሮዝሮ ጥላው ብትወጣም ወደ ሱቅ ነው አይደል? ሱቅ ደግሞ ለልጁም ለሷም ለባልየውም ነው እንጂ ሌላ ቦታ ሂዳ ጓደኞቿ ለመጫወት አይደለም ብዬ ነው የማስበው እኔና ሆነም ቀረም እንግዲህ ባልተብየው የመበሳጨት መብት አለው ማለት እንደነገርሽኝ ከሆነ በጣም ነው የሚወደው።
ኖርማሊ ልጁ የሚጠላ እናትና አባት የለም፣ ግን በጣም ይወደዋል ካልሽኝ ያው እጅግ በጣም ነው የሚወደው ማለት ነው። እና ከዛ በኋላ ለምንድን ነው ያልወለዱ ልጅ? ያው እሷ መውለድ አትችልም። ያው በተፈጥሮ መውለድ የማይችል ሰው ይገባሃል መቼስ መሀን ሆና ነው የተፈጠረችው። እና እሱም አንድም እያበሳጨው ያለው እኮ አንድ እሷ መውለድ አለመቻሏ፣ ሁለት ደግሞ እሱ ወልዶ ያመጣው ልጅ በእንዝላልነቷ ማጣቱ፣ አንዳንድ በቃ እሱ ነው እያበሳጨው ያለው እንጂ ወይ እሱ ሳይወዳት ቀርቶ ወይ እሷ ሳትወደው ቀርቶ መሀል ላይ ፍቅር ሳይኖር ቀርቶ ምናምን ነገር አይደለም። ግን እሷም መውለድ አትችልም። የወለደውንም ልጅ በእንዝላልነት ማጣቱ እሱ በጣም ለዛ ነው እንጂ። ስለዚህ አሁን እሷ መውለድ ስለማትችል ድጋሚ እንኳን ልጅ ብፈልግ ልጅ አላገኝም ነው የሚያናደው፣ የሚያበሳጨው ነገሮች እነዚህ ናቸው ነው የምትይኝ? ይሄ ያስኬዳል። የሚያናድድ ነገር ስለሆነ ምናልባት ማለት የልጅ የመውለድ ከፍተኛ ፍላጎት ካለው ይሄ ትንሽ ከነሱ ላይ ችግር ይፈጥራል ብዬ አስባለሁ። ስለዚህ አሁን እሷን ጓደኛሽን እኛ እንደምንመጣ ወይም አንቺ ወደኛ መጣሽ እንደምታወሪና ያለውን ነገር ነግረሻታል? አልነገርኳትም። ማለት ብዙ ጊዜ ነግሬያታለሁ፣ አይሆንም ነው መልሷ፣ ቅድም እንደነገርኩክ እና እስቲ ቆይ አሁን ደግሞ ልጃችሁ እንደሚሄድ እነግራታለሁ እንጂ ጭራሽ እንሂድ ወይ ልጃቸው ልምጣና እዚህ አብረን እናዋራቸው ምናምን ብያታለሁ። እሷን መምጣት የማትችልበት ሁኔታ ላይ ነች፣ ቅድም እንደነገርኩክ የአልጋ ቁራኛ ስለሆነች እና አይሆንም አይ በቃ ምናምን ነው የምትለኝ። መልሷ እንደዛ ነው። እና እስቲ አዋራትና ልጃችሁ የሚሄድበትን ነገር አመቻቻለሁ። አሁን ምን ታደርጋለሽ መሰለሽ? በመጀመሪያ ደረጃ እሷ ፍቃደኛ መሆን አለባት። ምክንያቱም እሱ ምንም አላረገም እናንተ ምን አገባችሁ የሚል ነገር እንዳይመጣ። አቸስ ትዳር ቀውስ ነው፣ ከባድ የሆነ ነገር ነው ማለት። አንዳንዴ ተቻችለሽ ለመኖር ስትይ የምታልፊያቸው ብዙ ነገሮች ስላሉ ከነዛ ውስጥ አንዱ እንዳታደርገነኛን እኔ አልጠራዋችሁም አይመለከታችሁም እንዳትል መጀመሪያ አንቺ ልታደርግ የሚገባው ነገር ምንድነው? አናግሪያትና እሷ ያለችበትን ሁኔታ እንየው፣ ፍቃደኛ መሆኗን እናረጋግጥ። ከዛ በኋላ ደግሞ እሱ በህግ መጠየቅ አለበት። አሁን እንግዲህ ዋነኛው ነገር እየነገርሽኝ ያለሽው አልጋ ላይ ተኝታ እንድትቀር ሁሉ አድርጓታል፣ እየደበደበ ነው የምትኛል። በጣም ጥሩ። ስለዚህ ይህን ነገር ከሷ ብንሰማው ጥሩ ነው። ምክንያቱም ክስ ለመመሰረትም ይመቻል። ከተሻል አሁን አንቺ ከምን አየሽ የታየሽ ልትልሽ ሁሉ ትችላለች። እሷ እንግዲህ የፈለገት ወደድሽ መቼም ከባል በላይ የሚሆን የለም። አዎ ከትዳር በላይ የሚሆን ነገር ስለሌለ የእሷን ፍቃደኝነት መጀመሪያ እናረጋግጥ። ወደ እሷ ቤት እንሄድና ልናናገራት የምንችልበትን ነገር አመቻችልን። አንቺ አውሪያት፣ ሂደን እንያት፣ ያለችበት ሁኔታ ምንድነው፣ የተጎዳች ምንድነው ያደረጋት፣ ሰውነቷ ላይ ጠባሳ የሚኖር ምንም ይኖር እነዛን ነገሮች በሙሉ በፎቶና በቪዲዮ ማስረጃ መያዝ አለብን። ከዛ በኋላ እሱን በህግ አግባብ የምንጠይቀው ይሆናል ማለት ነው። አይሻልም? እሺ አሁን ይጃዋራትና ያለውን ነገር ሁሉ ነግራታለሁ። እሺ እምቢ የምትል አይመስለኝም። ምክንያቱም ያለው ነገር በጣም ከባድ ነው ለሷ። በሷ ቦታ ብንሆን በጣም ማለት ስለምትወደው እሱን ላለማጣት ምናምን እምቢ ትላለች እንጂ ያው ላይ የተደረገ ያለው ነገር ደግሞ በጣም ይከብዳል። ስለዚህ በደንብ አሳምኛት የሚሆነውን ነገር እናስተካክላለን። በጣም ጥሩ። እሺ ስለዚህ አሁን ከነገርሽ ነገሮች የረሳሽው ለኔ ይጠቅመዋል ብለሽ ምናልባት የረሳሽው ነገር ካለ እስኪ ድሉ ልስጥሽ ንገሪኝ። ያው እንድታቁም ፈልገው ወይ ሳይዋደዱ ቀርተው ወይ እንደዚህ ምናምን ሆኖ አይደለም። በጣም ይዋደዳሉ። በጣም በቃ ነገር ያለው እንኳን ለኔ ለሰፈር ለዘመድ አዝማድ ሁሉ አርአያ መሆን የሚችሉ ጥንዶች ናቸው። በጣም ብዙ ነገር አብረው ያሳለፉ፣ ችግርን ደስታን ምናምን አብረው ያሳለፉ። እንደውም እሱ ነው ከምትሳየው ልክ የትንሽ ቤተሰብ ልጅ የሚባል ነች እሷ ማለት ነው። እና እሷ ነች ቤተሰቦቿን የምታስተዳድረው ምን የምትለው ጉሊት እየቸረቸረች ነበር። እና እሱ ደግሞ እንዳጋጣሚ ከስተመሯ ነው ማለት ከእሷ መግዛት እንትን ሆኖ ሳይሆን ያው አላደለ ስለሚፈልጋት ነው። እና ከእሷ ገዛ ምናምን እየተቀራረቡ ምናምን መጡ እና አጋጣሚ አገናኛቸው ነው የሚባለው እንደዛ እና ያወሩ ምናምን ነገር በቃ አብረው ሆኑ። እና እሱም የደህና ቤተሰብ ልጅ ስለሆነ ለቤተሰቦቿን ማሳለፈላት ለእሷም ምናምን እና በጣም ብዙ ችግሮችን ፈተናዎችን ያየባት ሚስቱ ነች እሷም ደግሞ በጣም ብዙ ነገሮችን ያየችበት ባለቤቷ ስለሆነ ይዋደዳሉ።
በጣም ደስ ይላል በጣም እና ያው ስለዚህ አሁን እየነገርሽኝ ያለሽው ሳይዋደዱ ቀርተው አይደለም፣ ግን ዋናው ኬዙን ነገር ነግረሽኛል። ያው ከባድ ነው እንግዲህ አብዛኛውን ጊዜ የሀበሻ መዋደድ በዱላ ነው የሚባል ነገር እኔ አልስማማም። ልክ አይደለም ማለት መዋደድ መከባበር፣ መተሳሰብ ነው ብዬ ነው የማስብና መሆንም ያለበት እንደዛ ነው። ወይ እንግዲህ ፍቅሩ አልቆ ሊሆን ይችላል። እሱን ሂደን የምናረጋግጥ ይሆናል። መጀመሪያ እንዳልኩሽ አሁን የመጀመሪያ ስራሽ እሷን ማናገር፣ እሷን አናግሪያት። ይህን ያደረግነውን ኢንተርቪው ከፈለግሽ ይሰጥሻለሁ፣ አሳያትና እንደዚህ አድርጌ ኢንተርቪው አድርጌ ያለውኝ በህግ ሊታይ ነው ነገሩ። ስለዚህ ከህግ አካል ጋር ስለሆነ የምንሰራኛ ይህን ነገር አሳውቂያት። ከዛ ደውይልን፣ ወደ ቤት ቀጥታ መጠን የምናናገራት ይሆናል እሷን። እሺ እችን አድርጊልኝ። አመሰግናለሁ ለሰጠሽን ጥቆማ፣ ክብር ይስጥልን። እሺ በጣም አመሰግናለን። ቴንኪ። እንግዲህ ተመልካቾቻችን ያው የተፈጠረው በባልና ሚስት ትንሽ ሳይሆን ትልቅ አለመግባባት አለ። እሱን እንግዲህ ገብተን ማስተካከል ምንችል ከሆነ በጣም ደስ ይለናል። መስተካከል ማይችል ከሆነ ግን እንግዲህ ያው ህግ ገብቶ መሀል ላይ እንዲዳኛቸው የምናደርግ ይሆናል ማለት ነው። ምክንያቱም ትንሽ ትዳር ላይ መሀል ላይ ገብቶ ነገሮችን ለማስተካከል ባለፈው መቼም የደረሰብኝን ታውቃላችሁ። በጥፊ 2 ጊዜ ተልሼ ነው የወጣሁት እና አሁን ዛሬ ደግሞ ያው እንደዛ አይሆንም ብዬ አስባለሁኝ፣ ተስፋ አደርጋለሁ። ስለዚህ በህግ ከመሄዳችን በፊት ሊስተካከል የሚችል ነገር ካለ ያንን ነገር ብናስተካክለውና እንደ ድሯቸው በፍቅር በሰላም መኖር ቢችሉ በጣም ደስ ይለናል። እኛም ቢሆን እሱም ቢሆን መጠጥ ይጠጣል እያልሽ ነው። ይሄ ትንሽ አለመግባባት የሚፈጥር ይመስለኛል። ምክንያቱም መጠጥ የሚጠጣ ሰው ላይ የሚጋልበው ሌላ የሆነ አካል አለና በጤናው ስለማይሆን እንግዲህ እንዳንቸገር ተስፋ አደርጋለሁኝ። እንግዲህ ተመልካቾቻችን ያው ወደ ቤት ትሂድና ታናግራት፣ ጓደኛዋን ወይም እህቷን ታናግራትና ምላሹን አብረን የምናሳውቃችሁ ይሆናል። አብራችሁን ቆዩ። ውድ ተመልካቾቻችን እኔም ሀፊም ልጅቱም አጠገባችን ላይ ነው የምትገኘው። ያው ወደ ልጅቱ ቤት ለመሄድ ነው ዝግጅት ላይ ያለ ነው። ምክንያቱም ያው እሷም ጠይቃት ሄዳ ትናንትና ማታ ላይ በጣም ከባድ ጉዳት እንዳጋጠማት ነው እየነገረችን ያለችው እና ትንሽ በጣም ከባድ ነገር ነው። በእርግጥ ፈቃደኛ ሆናልናለች ልጅቱ። መጀመሪያ ላይ ትንሽ መንገራገር ነገር ቢኖርም ግን አሁንም ቢሆን ፈቃደኛ ሆና እንግዲህ ወደ እሷ ልንሄድ ተዘጋጅተናል። ብቻችን አለንም፣ ሀብቴም አለ፣ የስራ ባልደረቦችም ከጎናችን ስላሉ ውስጥ ሂደን ደግሞ ምንድን ነው የተፈጠረው፣ ለምንድን ነው በዚህ ደረጃ ይህን ያክል ነገር እየተደረገ ያለው የሚለውን ነገር በደንብ ማየት አለብን። በዚህ አጋጣሚ ደግሞ እህታችንም ለሰጠችን መረጃ ብዙ ሰዎች እንዲተርፉ ምክንያት በመሆኗ በጣም ላመሰግናት እወዳለሁኝ። ለሌሎችም ትምህርት ትሆናለች። በትክክል በዛ ላይ እንግዲህ ትላንትና የተደረገው ከባድ የሆነ ነገር እንዳደረሰባትና ትንሽ ለመንገር ቢከብድም ማህፀኗ ላይ ከፍተኛ የሆነ ጉዳት እንዳደረሰባት ዛሬ አሳውቃናለች ማለት ነው። ስለዚህ ከሷ ያደረግነው ነገር ምንድነው? ቃሏ ስለሚያስፈልግ እንግዲህ ፈቃደኛ ሆና ቃሏን ወስዳለች። እሷ በድምፅ በቮይስ ወስዳለች። እኛ ደግሞ በተጨማሪ እንግዲህ በቪዲዮና በቮይስ አድርገን የተደገፈ እኛ ደግሞ እናናግራታለን ማለት ነው። ምክንያቱም የእሷ ብቻ በቂ ነው ማለት ስለማንችል ምስልም ስለሚያስፈልግ በምስል መያዝ ስላለብና እንግዲህ ያው ለማውራት እንዲመቻትም ከመኝታ ቤት ወደ ሳሎን አስተካክል አስቀምጣታለች። ያው ያለውን ነገር ዲቴል እንድናሳውቃችሁ ብለን ነው። ስለዚህ ወደ ውስጥ እንግባና ከእሷ አንደበት ደግሞ የተፈጠሩትን ነገሮች መስማት ያለብን ይመስለኛል። በትክክል። ስለዚህ ወደዛ እንሂድ። እናመሰግናለን። እንግዲህ እስኪ ትንሽ ከባድ ነው መንገዱ። እስቲ ልወስዳለሁ። ደህና ዋላችሁ እዚህ ቤት። እሺ እንግዲህ ተመልካቾቻችን ያው ቤት ውስጥ ተገኝተናል ማለት ነው። ፍቃደኛ ሁና ልናናግራት
ፈቃደኛ ስለሆነች በጣም ደስ ብሎናል። ነገር ግን እንደምታዩት ጉዳት ላይ ናት። እግሯን እንኳን ዘርግታ መተኛት አልቻለችም። ያው ግን ከውስጥ ካለችበት ቦታ ስለማይመች ያው እዚህ ጋር እንግዲህ በመከራ ወደዚህ መጣለች ማለት ነው። የተፈጠረውን ነገር እስኪ ከእሷ ከአንደበቷ መስማት ያለብን ነገሮች ስላሉ ትንሽ ትንገረን እስኪ። እህቴ እንደምን አለሽ? ደህና ነሽ? እንዴት ነሽ አሁን? አለሁ ምንም አይደለም። አሁን ምንድን ነው እስኪ የተፈጠረውን ነገር? መቼም ያው አብዛኛውን ውድ ጓደኛሽ አውርታናለች። ነገር ግን እስኪ ቀረ የምትይው ነገር ካለ ምንድን ነው ችግሩ? ትላንትና ማታስ ከፍተኛ ጉዳት ሊያደርስብሽ የቻለ ምን ተነጋግራችሁ ነው? እስኪ ስላለው ነገር ንገሪኝ። ምናልባት ሁሉንም ጓደኛ ያወጣ ሊሆን ይችላል። ትናንትና ማታ እንግዲህ በነበረው ከአሁን በፊት በነበረው ግጭት የተነሳ ነው። ዝም ብሎ በሆነውም ባልሆነውም የሆነ ምክንያት የፈጠረ የልጅን መሞት ነው የሚያነሳ ሁሌ። ውሃ ቀጠነ፣ ከዛ በኋላ ውሃ ቀጠነ እያለ ነው በቃ ሲገባ ሲወጣ በጥፊም በእርግጫ ይመታኛል። የትናንትናው ግን ይዋስ ያለ ነው። በጋለ ስለት ነው ይወጋኝ። ምንድን ነው? የት ቦታ ላይ ነው እንደዚህ ይህን ጥቃት ያደረሰው? እዚህ ማህፀኔ አካባቢ ነው። ስለዚህ አሁን ይህን ነገር አድርጎ አልተጸጸተም? ምንም አልተጸጸተም። ህይወቴን ራሱ ማጥፋት ነው የሚፈልገው እሱ። ከዛ በኋላ በቃ እኔ የማውቀው ሰው ራሱ እየመሰለኝ አይደለም ሁሉ ማለቀው ሰው ጋር እየኖርኩ ነው የመሰለኝ። አሁን ምክንያቱ ምንድን ነው? ይሄ ነው ዋነኛ ምክንያቱ? በልጁ መሞት ብቻ ነው? ከዛም በፊት ሰላማዊ ህይወት ነው እየኖር ነው የነበር። በቃ ልጁን ያውቅ ሁን ብዬ የገደልኩበት ይመስል ባልወልደውም እኮ ትንሽ አሳድጌዋለሁ። በቃ ሁን ብዬ ነው የገደልኩበት ነገር ነው የመሰለው። ለሱ ለልጁ ያለሽ አመለካከት እንዴት ነው የነበረ? ህፃን ልጅ እኮ ነው ልጁ። ምንም ቢያንስ እንኳን እኔ ጋር 23 ዓመት አካባቢ ነው እኔ ጋር የነበረው። በ6 ዓመቱ ነው አሁን ልጁ የነበረው ነው። በ3 ዓመቱ ነበር እኔ ጋር ይዞት የመጣው እና የ3 ዓመት ህፃን ልጅ ማለት ደግሞ ባልወልደውም በማህፀኔ ባይወጣም ልክ እንደወለድኩት ልጅ አድርጌ ነበር ስንከባከብ የነበረው። እንግዲህ በፈጣሪ ስራ ጣልቃ መግባት አይቻልም። ሳናስበው በመሀል አጣነው። የት ነው አንቺ ሄደሽ የነበረ በሰዓቱ? ያ ነገር ከመፈጠሩ በፊት ሱቅ እንደወጣሽ ሰምቻለሁ። ግን ምን ለመግዛት ነው? የት ነበር ሄድሽ? እንደ አጋጣሚ ምግብ አቅርቤለት ወደ ሱቅ ወጥቼ ነበር አስቤዛ ምናምን ላደርግ። ከዛ ስመለስ ነው ህይወቱን ያጣሁት። እኔ ራሱ ምግብ አጠገብ ነው ፍንቅል ብዬ ነበር። ምርመራው ምንድን ነው ያሳየው? ይኸው በምግብ እንደሆነ እንዳነቀው ነው የተነገረው። ሌላ ምንም ነገር የለም ምርመራው ላይ? ሌላ ነገር የለበት። እና ከዛ በኋላ ምንድን ነው የሚልሽ ባለቤትሽ? ልጄን ገደልሽው፣ ልጄን በላሽብኝ ነው በቃ። በገባው በወጣ ቁጥር ልጄን በላሽብኝ፣ አንቺ ነፍሰ በላ ነሽ በቃ። ሌላ ንግግር አይናገርም። ልጄን የበላሽው አንቺ ነሽ ነው በቃ። ከዛ በፊት አለመግባባት ነበረ? ኧረ በፍጹም። ከዛም በፊት ምንም አይነት ነገር አነጋግረውን አያውቅም። ደስ የሚል ህይወት ነው የነበረ። ሰው ሁሉ የሚቀናብን ህይወት ነበር። የዛች መጥፎ አጋጣሚ ከዛ በኋላ እንደዛ አድርገን ቀረች። ከዛ በኋላ በትልቅ ሰው በንስሐ አባት ወይም በሽማግሌ ወይም በህግ አካል ለመጠየቅ አላሰብሽም? ማለት አሁን ያለሽበት ሁኔታ ጭራሽ የትላንትና ማታ ጉዳት የደረሰብሽ ደግሞ ሌላ ነገር ነው ማለት ህይወት የሚያሳጣ ነገር ነው። እና ምንድን ነው ዝም ብለሽ የምታየው ቁመሽ የምታየው ነገር ምንድን ነው? እስኪገልሽ ነው ወይ ምንድን ነው ያሰብሽ? እስኪ ንገሪኝ። ህግ አካል እንኳን አልሄድኩም፣ ግን በጓደኛም በጎረቤትም አስመክሬው ነበር። ኤምቢሲ ላይ ንስሐ አባቴ ጋር ሁላ ነገራቸው። ቤት መጥተው ነበር። ቤት መጥተው ሁለታችንም ቁጭ አድርገው ያለውን ነገር አውርተን በቃ ከዚህ በኋላ እንደዛ ያን ነገር ብታመጣ እገዝትሃለሁ አይነት ነገር ሁላ ብለው ተቆጥተውት ነበር። እነሱ እዚህ ያሉ እሺ አለ። እነሱ ከሄዱ በኋላ ግን እግራቸው እንኳን ከበር አልወጣም። ጭራሽን በእነሱ መጣሽብኝ ብሎ ነው የመታኝ የዛን ሰዓት እራሱ። እና ምን ይሻላል አሁን? እኛውን በምን አይነት መልኩ እንገዝሽ? እኔ በቃ መታከም ነው የምፈልገው። እሺ ሕክምና እንኳን እንዲሄድ አላደረገም። የትም እንዳትወጪ
ሲወጣ እንኳን ቤቱን በሩን ቆልፎብኝ ነው የሚወጣው። እንደዚህ ሆኜ በእርግጥ መንቀሳቀስ አልችልም፣ ግን ጓደኛዬ እንኳን እንዴትም ብላ አምቡላንስን ጠርታ ልትወስደኝ ትችል ነበር። ግን ከዚች ቤት ብትወጪ ህይወትሽን ነው ማጠፋው፣ እንደ ልጄ ነው ማጠፋሽ እያለ እንትን ይለኛል፣ ያስፈራራኛል። ቁስሉ እንደዚህ እየባሰበት ከሄደ ሌላ ጉዳት ሊያመጣብኝ ይችላል። መታከም መቻል አለ። ሕክምና እንድትወስዱ ነው ፈልገው። እንደ ማስረጃ ስለሚጠቅመን እንግዲህ ሌላም ቦታ ላይ እንደሚደበድብሽ በየቀኑ የተናገርሽውም እህትሽ ወይም ጓደኛሽም የነገረችን ነገር አለና ያንም በሙሉ እንደ ማስረጃ ስለሚያስፈልገና ምክንያቱም በህግ መጠየቅ አለበት ብዬ አስባለሁ። እንግዲህ ህግ ጣልቃ ይግባበት ብለሽ ታስቢያለሽ? አይ እነዛ አልፈልግም። እና ምንድን ነው የምትፈልገው? ህግ ቦታ ከደረሰ ይዋስ ከዚህ ይዋስ ነው ሊያጠፋኝ የሚፈልገው። ለምን በቃ እናንተ እንደ ጓደኛም እንደ ሽማግሌ መሆናችሁ የተፈጠረውን ነገር ይቅር ብሎ እኔ ወደ ህክምና ወስዳችሁ እንድታከም ነው የምፈልገው። ህግ አካል እንዲደርስ አልፈልግም የሱ ጉዳይ። አይ እንደዛማ መሆን የለበትም ብዬ ነው የማስብ። ምክንያቱም ለምንድን ነው ህግ ቦታ እንዲደርስ ያልፈለግሽ? ማለት የሚመታሽ ነገር እኮ ልክ አይደለም። ልክ አይደለም አውቃለሁ፣ ግን ይህ ልጁ መጥፋት ነው እንደዚህ ያደረገው እኮ ሆን ብሎ ላይሆን ይችላል። ምክንያቱም ከዛም በፊት ምን አይነት ሰው እንደሆነ አውቀዋለሁ። አንቺ ሆን ብለሽ ነው የገደልሽው ልጁ? አይደለም ሆን ብዬ እንዴት እገለዋለሁ? የኔ ጥፋት ነው እያልኩ አይደለም እኮ ይሄ የፈጣሪ ስራ ነው። ግን ደግሞ አባት ስለሆነ እንደዛ ይሰማዋል። ምናልባት እሷ ስላልወለደችው ብሎ ሊሆን ይችላል። ስሜታዊ ያደርገዋል። አንድ ልጁ ነው አውቃለሁ። እኔ ደግሞ በተፈጥሮ መውለድ አልችልም። ገባኝ። ግን አሁን እያደረገ ያለው ነገር እኮ ግን ደግሞ ትክክል አይደለም። ትክክል አይደለም አውቃለሁ። አሁን ከዛሬ ነገ ይተዋል። እሺ የሚል ሰው ቢሆን ኖሮ እስካሁን ይመከር ነበር አይደል? ንስሐ አባትን ያክል ነገር እገዝታለሁ ተው ብለውት ሂደው ዛሬ እንደዚህ ካደረገች ነገስ ምንድን ነው የምትጠብቂው? ምናልባት ከዛሬ ነገ ይተዋል እያልኩ ነበር። ምናልባት ሀዘኑ እስከሚወጣለት ምናልባት ነገ እስከሚረሳው ብዬ ነበር። እኔማ ምናልባት ዛሬ ቢገልሽ እሱማ ልክ ነው፣ ያስፈራል። ይሄን አክል ጉዳት የደረሰብኝ ነገ አይገለኝ ማለት አይደለም እሱ። እኔም እንደማድረግ ራሱ ጨንቆኛል። አሁን ራሱ ጓደኛዬ ናት በስንት ጉድ እናንተ እንድትመጡ ያደረገችው። ሁሌም ትነግረኛለች እንደዚህ አይነት ሰዎች አሉ እኮ ትለኛለች። አይሆኑም ከሌላ ሰው ሶስተኛው ቀን አራተኛው ቀን እንዲሄድ አልፈልግም። እሱ እንደዛ ያን ነገር እንደተፈጠረ በቂ ዋስ ሌላ ነገር ነው የሚፈጠረው እላታለሁ። አሁንም በሷ ጉትጎታ ነው እንድትመጡ ያደረገችው። እንግዲህ ያው ዞሮ ከአንቺ ፍላጎት አንወጣም፣ ግን ህግ ማየት ያለበትን ነገር ደግሞ ህግ ማየት ያለበት አለ። ምን ታስባለህ? ትክክል ነው። ምክንያቱም በህግ አግባብ የሚፈቱባቸው ብዙ ችግሮች ስላሉ በእርግጥ አሁን በሚያስፈራራሽ በሁሉም ነገር አይተሽ ይሆናል ማለት እሱን ተውት፣ በንዴት ነው ልትይ ትችያለሽ። ግን ሁሉም ሰው ቅድም እንዳለው አፍታታ ሁሉም ሰው ከህግ በታች ነው። ሁሉም ሰው ለህግ ተገዥ ነው። ስለዚህ ያደረገውን ነገር በህግ አግባብ መጠየቅ አለበት የሚል ሀሳብ አለን። ስጋት ምንም ነገር እንዲገባሽ አንፈልግም። እኛ ብዙ ስራዎችን ስንሰራ ብቻችን አይደለንም፣ የስራ ባልደረቦቻችን ስላሉ ምንም ነገር አይፈጠርብሽም፣ ምንም አይነት እንትን አይኖርሽም ብዬ ስላሰብኩኝ ነው። እና በተቻለ መጠን ምንም አይነት ስጋት እንዲገባባት ስላልፈለግኩኝ ይህን ሀሳብ መናገር የፈለግኩ። እንግዲህ እንደሰማሽው ወንዴን በህግ አግባብ መፈታት ያሉባቸው ነገሮች በህግ መካሄድ መቻል አለበት። ማለት ይህ ሰው ዛሬ ቢመከርም ነገ በእርግጠኝነት ወደዚህ ስራው ተመልሶ መግባቱ የማይቀር ነገር ነው። ምክንያቱም የሚጠጣ ሰው አለመጠጣቱን እንኳን ማቆም አይችልም አይደለምና ነው የሚነገረውን ነገር ተግባራዊ ሊያደርግ። ምክንያቱም በንስሐ አባት መንገር የተቻለውን ነገር ተግባራዊ ካላደረገው እኛንማ ጭራሽ ማያውቀና እንዴት ብሎ ሊሰማን ይችላል? ግን የዋስ ደግሞ ህግ አካል ድረስ ወሰድሽ ብሎ አሁን መሄድ አለበት እንጂ ልብ ብዬ ፈርቼ ነው። ጫፍሽን እኮ መንካት አይችልም። አንቺን መንከባከብ ነው ያለበት። ወይ ደግሞ መለያየት ከሆነ ደግሞ መለያየት ነው በሰላም። እንድንለያይ እንኳን አልፈልግም። እኔ እንድንለያይ አልፈልግም። ያው እኛም እንድትለያዩ አይደለም የፈለግነው፣ ፍላጎትም የለንም። ነገር ግን ይሄ ሰው የሚሰራውን ነገር
በህግ አግባብ መጠየቅ ካለበት መጠየቅ አለበት ነው። ምክንያቱም ገና ለገና ይገለኛል ብለሽ አይደለም እንዲታሰር አልፈልግም ማለት ያለብሽ። ዛሬ ይሄ ዝቅ ብሎ ያደረሰው ጉዳት ነገ ደግሞ ከፍ ብሎ ዓይንሽን ወይም አንገትሽን ሊጎዳሽ ይችላል። ይህ ማወቅ አለብሽ። እሱን ሳላቀርች አይደለም እኮ ግን ይባስ በመሀል ይሄን ነገር ከህግ አካል መድረሱን ከሰማ ደግሞ ይባስ ማን ከኔ አሁን ከልጁ ውጭ የሚኖርለት ህይወት አልነበረውም። አሁን አንድ ልጁን ካጣ በኋላ የፈለገ ይምጣ እስር ቤት ከገባው አይቀር ብሎ ሌላ ጉዳት እንዳይደርስብኝ ፈርቼ ነው እንጂ እኮ ገና ለገና እስር ቤት አልፈራም ብሎ ይሄን እንደዚህ አይነት ጥቃት ደግሞ ማድረስ አይችልም። ከዚህ የበለጠስ ደግሞ ምን ይመጣል? ከዚህ ማህፀንሽ ላይ ከሆነ እያለ ነገ ህይወትሽን የምታጭበት መንገድ ይፈጠር ይሆናል። ምክንያቱም አሁን ምን አለ መሰልሽ ይህን ነገር ካደረገ በኋላ እንደው ሕክምና እንኳን ሂጂ ታከሚ እንኳን ያላለሽ ሰው ምንድን ነው እንዲታሰር አልፈልግም ማለት ጉዳት ሊያደርስብኝ ይችላል ብለሽ የምታስቢ ከዚህ በላይ ምን ጉዳት አለ? በእርግጥ ከፍራቻሽ ጋር የተነሳ ሊሆን ይችላል። የህግ ከለላ ላይኖርልሽ ይችላል ከአሁን በፊት ከነበሩት። አሁን ግን የእኛን ስራዎች ስለምታይ ነው ጓደኛሽ ይዛሽ የመጣችውና በዚህ አይነት ቅድምም ነግሬሻለሁ፣ በህግ ከለላ ስር ስለሆንሽ ምንም አይነት ስጋት ሊገባሽ አይገባም። በሚያስፈራራሽ በሚያደርግብሽ ነገር ላይ ተነስተሽ ነው እንዲገባ አይፈልግም ይላልሻል። ምንም ያክል አሁን የፈለገ ነገር ቢፈጠር ከዚህም እኮ የከፋ ነገር እኮ ሊፈጠር ይችላል። ምንም ችግር የለውም ይፈጠራል። ግን ማድረግ ያለብሽ ነገር ምንድን ነው? መጀመሪያ እኛ ከህግ አካል ጋር ነው የምንሰራው። የህግ አካሎች አሉ። አሁን መንገድ ዳር አስፋልት ላይ ብትወጪ ፓትሮል መኪና አለ፣ መርማሪ ፖሊስ አለ፣ ሁሉን ነገር እችን ነገር እኔና አንቺ የምናደርጋትን ቃለ መጠይቅ በምስልም በድምፅም እሰጣቸዋለሁኝ። ክስ ይመሰረታል፣ በህግ መጠየቅ አለበት። ልክ አለ። ይህ እኮ አሁን በጋለ ቢላዋ ማህፀንሽ ላይ ይህ እኮ ከዚህ በላይ ምን ነገር አለ? እሺ ህይወትሽ ቢያልፍስ? ስለዚህ ይህ ሰው በህግ መጠየቅ መቻል አለበት። ወደ ቤት እንዲመጣ የሚቻልበት ነገር ካለ ደዊ ይምጣ። እንግዲህ ልክ እንደ ሽማግሌ በስነስርዓት ማውራት የሚችል ከሆነ በስነስርዓት ብንፈታው ጥሩ ነው ነገሩ። ምክንያቱም ነገ ከነገ በኋላ ከፍተኛ የሆነ ጉዳት ሊደርስ ይችላል። ስለዚህ ከአንቺ የሚጠበቀው ምንድን ነው? ቃልሽን በደንብ አድርገሽ ስጭና እናስረክባለን። እሺ ሰላም ጤና ይስጥልን። ሰላም ነው? ማን ያመጣሽው? ምንድን ነው የምታወቁት? ተረጋጋና መጀመሪያ እናውራ። ችግር የለውም። ካሜራ ማነው እሱ? ችግር የለውም። ቆይ ተረጋጋ። ማንን ያመጣሽው? ቆይ ተረጋጋ። ማንን የጠራሽብኝ? አንቺ ቆይ አንቺ ነሽ አይደል? እሷ ምን አደረገች? ምንም አላደረገች። ማናችሁ? ምንድን ነው የምረጋጋው? ማናችሁ? ቆይ ተረጋጋ። አንቺ ይኸውልሽ እቺ ናት አይደል? ተዋት። ሂጂ አውጭ ጠብቂኝ። ቆይ የውጭ እሺ ሂጂ። ዞር በል እንዳዘጎን። ምንድን ነው? ተረጋጋ። ምን ሆነ ነው? ምንድን ነው የምረጋጋው? ማናችሁ? ይኸውልህ ተረጋጋና መጀመሪያ ማንነታችን እነግራለን። ምንድን ነው የጠራሻችሁ? ማን ነው የጠራሽው? ተረጋጋ። መጀመሪያ ተረጋጋ። ማናችሁ? እሺ ለምንድን ነው እንደዚህ ያዛችሁት? ምንድን ነው ያዛችሁት? ካሜራ ምንድን ነው? አዎ ካሜራ አለ እና ምንድን ነው እኮ ቤት ነው። ቆይ እና እኮ ተረጋጋና ምንድን ነው የምረጋጋው? ያለውራም ዞር በል። ውጡልኝ። የት ነው የምንወጣው? ውጡ ከቤቴ ውጡልኝ። እኛ የትም አንሄድም። ይኸውልህ በመጀመሪያ ደረጃ ምንድን ነው ምን ሆነ ነው? ምንድን ነው የምትፈልጉ? ማነህ አንተ? እኮ ተረጋግተን እናውራታለን። እሺ ምንድን ነው የምንረጋጋው? እሺ ያኛውን አስወጣው። ምን አደረገን? ምንድን ነው የሚያደርገው? ምንድን ነው የሚቀርጸው? ቪዲዮ እየቀረጸ። ለምንድን ነው የሚቀርጸው? ልክ ነው። በቤት የመቅረጽ መብት የለም። እና ማን ያስገባችሁ ሲጀመር? እሺ ገብቶኛል። አንቺ ማን ያመጣሽብኝ? አንቺ አትበላት። አያገባም። ሂድ አያገባም። ይኸውልህ ቆይ ተረጋጋ። ተረጋጋ። ምንድን ነው እንደዚህ የሆንክበት ምክንያት? እናስረዳ። የመጣንበትን ቦታ እናስረዳ። እቺ ባብናታ ቆይ ከአሁን በኋላ እዚህ ቤት ባያት። እሺ እቺ ጓደኛሽን እዚህ ቤት ባያት። ምን አደረገች? ምንም አላደረገችም።
ከእሷ ጋር የሚያገናኘን ምንም ነገር ታመጣችሁ የምችለው ማን? እሺ ምንድን ናችሁ? ከእሷ ጋር የሚያገናኘን ምንም ነገር ምንድን ነው የምረዳችሁ? እሺ ይኸውልህ፣ እኛ ምን ፈልጋችሁ መጣችሁ እኮ? አዳምጠኝ ታዲያ። እሺ እኔ መርማሪ ጋዜጠኛ ሀብታሙ እባላለሁ። እሱ ደግሞ ወንደሰን ይባላል። መርማሪ ጋዜጠኛ ነን። እዚህ ቤት እየተካሄደ ያለ ከባድ ነገር አለ። ባለቤት ላይ የምታደርሰው ነገር መቆም መቻል አለበት። ስለሱ እንደተማረ ሰው ቁጭ ብለን አዳምጠኝና ከዛ በኋላ ምንም አልነገረችንም። ይኸውልህ ተረጋጋ እንጂ ምንም አልነገረችንም እኮ ነው የምልህ። ሰሚያችሁ ምንድን ነው? ተረጋጋ እንጂ ጭራሽ በቤቴ ምንድን ነው በቤቴ? እሺ ምንድን ነው የምነጋገረው? እሺ ምንድን ነው በቤቴ? እና ጠበቃ ናችሁ? መርማሪ ጋዜጠኛ ነኝ። እሺ ምንድን ነው እያደረስክ ያለው ጉዳት መቆም መቻል አለበት። እንደተማረ ሰው ቁጭ ብለን በነገሮቹ የምንነጋገርና የምታስተካክለው ነገር ካለ እናውራ። ልመክሩኝ ማንም ሳይመክረህ ምን አደረገች? ምን አደረገች? ንገረኝ። እሺ ቁጭ በሉ። ለማንኛውም ቁጭ በሉ። ቁጭ በሉ እንዴ! በቤቴ ጨራሽ እሷን የጠራቻችሁ? ያቺን የጠራቻችሁ አይደለ? ማንም ሰው አልጠራንም። እና ምን ማለት ነው ታዲያ? ዝም ብላችሁ ማንም ሳይጠራችሁ እንዴት ትገባላችሁ ሰው ቤት? እያደረስኩ ያለው ነገር እስከ እኔ የማላውቀው ከጀርባዬ ደግሞ እንደዚህ ጀምርሽ፣ እንደዚህ መጠንሰስ ጀምርሽ። ምን ጀመረች? እኔና አንቺ እናወራለን። ተይው። ምን ጀመረች? ንገረኝ። ታሳብጂ ነው አይደል? ጥሩ አይደለም። ይኸውልህ ወንድም፣ እሺ ምንድን ነው የምናወራው? ምንድን ነው? ጥሩ። ለምንድን ነው ይሄን ነገር እየፈጠርክ ያለው? ምንድን ነው የምፈጥረው? ምንድን ነው የፈጠርኩት? ምን እንደሆነች እኮ እያየን ነው አይደል? ተረጋጋና እንደተማረ ሰው እንደ ወንድም አውራ። እየሰማኝ ነው። ትተዋወቃላችሁ? ታውቃታለህ? የሚያውቃታለህ እዚህ ጋር አንተ ታውቃታለህ? አሁን አውቃታለሁ። እሺ ምን ታውቃለህ ስለሷ? ምን አይነት ሰው እንደሆነች ታውቃለህ? አውቃለሁ። እኔንስ ታውቀኛለህ? የምትሰራውን ስራ ነው የማውቀው እንጂ በደንብ አላውቅም። አይ ስለ እኔና ስለ እሷ ምን ታሪካችንን ታውቃለህ? አውቃለሁ። ምን እንዳደረገች ታውቃለህ? አዎ ዘመዷ ነኝ እኮ ሲጀመር። እስኪ ደግሞ የማላውቀው ዘመድ። እሺ ዘመዷ ነኝ። እንዴት እንደተገናኛችሁ አውቃለሁ። መሀላችሁ ላይ ምን እንደተፈጠረ አውቃለሁ። ከልቤን ነግረህ ከልባችን አዝነን ሰሚኛለሽ? አሁን ደግሞ የምንቀረሻውን ከሌላ ደግሞ ሰው ጋር ልታገናኝ ነው። ከስንት ሰው በጓደኞቼ በሽማግሌ በሃይማኖት አረተኝ አረተኝ። ምንድን ነው የምፈልጊው ከኔ? አንቺ ምንድን ነው የምፈልጊው ከኔ? ከእናንተ ጋር ምንም የማወራው ነገር የለኝም። በእናትህ አዳምጠኝ። ይኸውልህ ወዳጅ ያዳመጥከኝ ነው? እያዳመኩ ነው። ከምትሰማኝ ብታዳምጠኝ ደስ ይለኛል። ምክንያቱም እኔ ማዳመጥ ሰልችቶኛል። እኔ በቃ ተወኝ። እኔ ማዳመጥ ሰልችቶኛል። የኔን የሚሰማኝ አንድ ሰው የለም አይደል? እኔ ደግሞ ማዳመጥ ሰልችቶኛል። በቃ እሺ ላዳምጥህ፣ ንገረኝ። እሺ ምንም የምታዳምጠኝም ብቻ እኔ መናገር የምትፈልገው ነገር ካለ ንገረኝ። እያዳመጥኩ ነው። ምን እነግርሃለሁ? እኔ ምን ታደርግልኛለህ? ነግሬህ እኔ ከቻልኩት አለኝ። እኔ ምንም እንትን የምለው ነገር ከእሷ ጋር ነው የምጨርሰው። ከእሷ ጋር እዚህ በኋላ ምን ጉዳይ አይኖርም። ይዛቱ ተወላ ከፈለክ ይዘልኝ ተወላ። እኔ ሳያት ራሱ ነው የሚያመኝ። እኔ እቺን እሺ ምን አደረገች? የእሷ ጥፋት ነው? እኔማ ምን ታደርግ? እኔማ አመኜ ሰው መስላኝ። ይኸውልህ በመጀመሪያ በእኔና በክሮች ስም ያዳመጥከኝ ነው። በእኔና በክሮች ስም በቃ ትልቅ መጽናናትን ይስጥህ ፈጣሪ ስለተፈጠረው ነገር። በገነት ያኑርልህ። ምንም አታውቅም እኮ በገነት ያኑርልህ ልጅህን። ይሄ መልካም ምኞታችን ነው። እኛ ስህተት ይፈጠራል። በእጇን ቃል ገደለችው። እቺማ ምን በምን አርጋማህ እንደሆነ በምግብ ነው እንጂ እቺ መረዛ ነው እንጂ ልጅ። ወይኔ አልተመረዘም። ትንብሎት ወይ ማንቆት ነው አይደል? ኧረ በእናትህ ስለማታውቀው ነገር አታውራ። የማታውቁትን አቀባጥሩ አይደለም። ይኸውልህ የሬሳ ምርመራ የለም አለ። በምርመራው መሰረት ባብን ማቺ ምን አደረገች? እሷ ምን አደረገች? ካልፈለክ እኮ መለያየት ትችላለህ። የመጣችብኝ እኔማ ሰውና ብዬ ልቤን ሰጥቼ አምኜ አፍቅሬያት በአንድ ጊዜ ሁሉ ነገር ሰባበረችብኝ። ቆይ ለደረሰብህ ሐዘን በጣም በጣም እናዝናለን ወንድሜ። እኛ በአንተ ቦታ ሆነን ሳናስበው ቀርተን አይደለም፣ አስበነዋል። በአንተ ቦታ ሆነን በጣም የሚያሳዝንና ልብ የሚነካ ነገር ነው። ነገር ግን ይሄ ደግሞ ይሄን ሁሉ ነገር የምታውቁ ከሆነ እናንተ ምንድን ነው የምፈልጉ? ማናችሁ? እኔ እኮ ምንም ግልጽ አልሆነኝም።
ማለት ምን ስለአመጣጣችሁ እንዴት እንደመጣችሁ ምን ፈልጋችሁ እንደመጣችሁ ምንም ግልጽ አልሆነኝም። ምንድን ነው? ጥሩ መጀመሪያ እኮ ስላልተረጋጋ ነው እና ቤቴ እንደዚህ ከባችሁ ስጠብቃችሁ ምንድን ነው የምረጋጋው? እውነት ነው። አሁንም እኮ እያልን ነው አይደል? መጀመሪያም ቢሆን ያለህበትን ሁኔታ እንረዳለን። የልጅንም ነፍስ በአጸደ ገነት ያኖርልን ብለዋል አይደል? እኛ እንደ ክሩ እንደዛ እናስባለን። ሳንረዳ ቀርተን አይደለም። ፈጣሪ የወደደውን ያደረገው። በቃ በፈጣሪ ስራ ውስጥ ሰው መግባት የለበትም። ባይፈጠር መልካም ነበር። ከተፈጠረ በኋላ ግን ደግሞ ቆም ብሎ ማሰብ የተሻለ ነው። በቃ አንተ በቃ ነው ምንም እንዳታወራኝ። ምንም ስለማታውቀው ነገር የፈጣሪ ስራ ነው። አንቺንም እነሱንም በቃ ለነገር ሁሉም ሰው እሷን ነው የሚያምነው አይደል? ስትታይ እንደዚህ ሰው ትመስላለች። እቺ እባብ እንግዲህ ስህተት እኮ ሊኖር ይችላል። አንቺ ከኔ ሆነሽ ትጋለጫታለሽ። አቀሪም እንደዚህ እኔን እንደዚህ ሆነሽ ሌላ ሰው ፊት እብድ እያስመሰልሽ አቀሪያትም። እሺ እንዴት እንዳስጠላሽኝ ብነግርሽ። ይኸውልህ በተረጋጋ መንፈስ ማውራት ብንችል በንካል ምንድን ነው የምንረጋጋው? በቃ እኮ ነው አሁን ምንም እኮ በቃ እኔ ምን ቀረኝ? እኮ ምንም ነገር የቀረኝ ነገር የለም አይደል? በቃ እኮ ለምን ተስፋ ትቆርጣለህ? ይህ ተስፋ የሚያስቆርጥ ነገር እኮ አይደለም። አሁን አንተ ያለህበት እኮ እንድትረዳኝ አልጠብቅም። ትረዳኛለህ ብዬም አላስብም። እረዳለሁ እንጂ ልትረዳኝ አትችልማ። በቃ ልትረዳኝ አትችልም። መጀመሪያ እኮ ነው መጨረሻ አይደለም። ገና እኮ ልጅ እኮ ነው። ምንድን ነው እንደዚህ በአንድ ጊዜው ተስፋ የሚያስቆርጥ አይደለም አይደል? አንተ እንደ ወንድ ልጅ እናውራ። መጀመሪያ ማምናት ማፈቅራለች። ይኸውልህ ለስራ ብላ ሄደች። ይኸውልህ ለስራ ብላኝ ሄደች፣ ጥላብኝ ሄደች። ካሁን ትመጣለች። እሺ ለምን ጥላብህ ሄደች? አስጨርሰኝ እስኪ። ለምን ጥላብህ ሄደች? ምናልባት ያንተ ችግር ቢኖርስ? ችግር አለብኝ እንዴ? ኖ እሷን እስኪ አይ ንገሪያቸው። እኔ ስታቂኝ ችግር የነበረብኝ ሰው ጥላኝ ሄደችውንማ ምን አውቃለሁ። በቃ እኔ ምን እኔ እንዴ አባ እኔ እኮ እንደማፈቅራት እንደምታፈቅረኝ የማውቃት ልጅ ነው። እንግዲህ ሄደች፣ በቃ ተቆራረጥ። በቃ እሷማ ማን ላይ እኮ ሳገኛት እኮ እንዴት እኮ እናት ሆና እናት በቃ እንደ እናት እንዴት አይነት ጥሩ ሰው መስላ እንደመጣች እኮ ልጅህን እኮ ልጅ ብላ ይዛልሃለች አይደል? ስለ ልጅ አታንሳብኝ። ይዛልሃለች አትበል። ይዛልሃለች አትበል። እንዴት ይዛው እንደነበር እኔ ነኝ የማውቀው። ተሸማቆ ነበር እስካሁን ሲኖር የነበረው። በስተመጨረሻ ከልጆች ፊት እንኳን ከልጆች ጋር እንኳን ኮንፊደንስ የለውም። ኮንፊደንስ እንኳን የሌለው ልጅ ተሸማቆ። እኔ ስራ ነው ወጥቼ ማታ ነው የምገባው። ምን እያደረገችው እንደምጠብቀኝ ወይኔ። እኔ ሲጀምር መጀመሪያ ምን ማመኔ ነበር ማመኔ። ወይኔ አንቺ ልጁን በእንደዚህ አይነት ሁኔታ ነው ያሳደግሽው? ምን አውሪያ ምን ያቺ ሲጀምር እኔ ራሱ አሁን ገባኝ። እኔ ራሱ ቀጣይ እንዴት እንደዚህ እንደማታደርገኝ በምን እርግጠኛ ሆናለሁ? ሲጀመር ከንዴትነት ስሜት ወጥተህ በተረጋጋ መንፈስ ብታወራን እኮ ይሄን ነገር መፍታት እንችላለን አይደል? ምንድነው የምናወራው? ምንድነው የምንፈታው? ምንድነው ልጅን ታብጡ? ምንድነው የምንፈታው? እሺ ምንድነው የምንፈታው? እሺ ከእሷ ጋር ያለውን ጉዳይ ለምንድን ነው በዚህ መልኩ መቀጠል ያለባት? በቃ እኔ ሲጀመር ከእሷ ጋር ካልፈለግ በስርዓት በህግ አግባብ መለያየት ትችላለህ። ልጅህን አንተ ታመጣዋለህ። ይኸውልሽ መለያየት መሄድ ትችላለሽ፣ ግን ስትመጪ እንደመጣሽው ተወጫታለሽ። ምንም ነገር ይኸውልሽ ቤዛ ቢስ ሌላ ሀሳብ እንደዚህ ምናምን ይኸውልህ ከእሷ አመለካከት ወጥተህ መውጣት ትችላለች። ከፈለገች መሄድም ትችላለች። ወደ መጣችበት መሄድ ትችላለች። ምንም ሰው ያዳምጣል። ምንድን ነው የማዳምጠው? ቆይ ወንድ እስኪ ወደ እኔ ይምጣልኝ። ምንድን ነው ፍቺ ነው የምትፈልጊው? ቆይ ፍቺ ከተፈለገ ምንም ነገር ይዛ አትወጣም እያልከኝ ነው? ምንም ይዛ አትወጣም። አንተ ምን ይዘህ መጣህ? ወደዚህ ምድር ምን ይዘህ መጣህ? ባዶ ራቁትህን እኮ ነው የመጣህ። አንተም ቢሆን ተረጋጋ እንጂ። ምንድን ነው የምታወራው? ምንም ነገር ታፈራለህ። ምንም ነገር ሌላ ነገር አታውራ። በቃ እኔ ያወራሁት ስለ ንብረት ነው ያልኩህ። ስለ ንብረት ነው ያወራሁት። ለምን ስለ ንብረት ታስባለህ በዚህ ሰዓት? እሱን አስባ ነው ታዲያ እንደዚህ የምትለው? እሱን አስባ አይደል የጠራቻችሁ? እሱን አስባ እኮ ያንተን ብልት አልቆረጠችም እሷ። የእሷን ማህፀን የጎዳው ምን አደረገች እሷ? አሉ እንትን ትላለህ። ምን እንተዋወቃለን? ምን አይነት ወሬ ነው የምታወራው? ምንድነው መተዋወቅ ራሱ አልፈልግም ካንተ ጋር። ሂድ በቃ ውጣልኝ። እንደውም ቤት መጣ ውጣልኝ እባክህ። ምንድነው? ኧረ ዞር በልልኝ። ዞር በል እራስህ
ይኸውልህ ያዝልኝ፣ ይሄንን ያዝልኝ። ምንድን ነው የምትለው? ስነ ስርዓት ይዘህ ስታወራኝ ስነ ስርዓት ይዤ አወራለሁ። ወይኔ ጭራሽ ደግሞ እንዴ! ስነ ስርዓት ይዘህ ስታወራኝ እና ቤቴ መተህ ምንድን ነው? ዞር አድርግልኝ ወደዛ። ዞር በል እራስህ ወደዛ። ምንድን ነው ቤት ብለህ ትጠራዋለህ? ይዘው እኮ የትም አትሄድም። ጊዜያዊ ንብረት ነው ቤት አይደለም። ተረጋግተህ የምታወራ ከሆነ ተረጋግተህ አውራ። እሺ የምታወራውን አውራኝና ሄድልኝ። እሺ የትም አልሄድም ዛሬ። ራስህን አንተን ወደ ህግ ነው ይዤ የምሄድ። ማነህ አንተ? ምንድን ነው? የህግ አካል ነኝ፣ አትሰማም? መርማሪ ጋዜጠኛ ነኝ። አሁን ሳዳመጥከኝ ቁጭ በል። እኔ ምን ሰው በስነ ስርዓት ሲያወራ በስነ ስርዓት መመለስ አለብን። እዚህ የለመድከውን ነገር ምንም ነገር ልታረግ አትችልም። እዚህ ሰዓት በኋላ ስነ ስርዓት ይዘህ ስታወራኝ ስነ ስርዓት ይዤ አወራለሁ። ችግር የለውም እናወራለን። ወደ በኋላም ደግሞ እናወራለን በደንብ። እኔ እናንተ ማለት ነው በደንብ እናወራለን። እንደዚህ አይደለም እናወራለን። እንዲህ ተሰብስበህ መተህ እንትን አትበል። እያንዳንድን አወራ። ሊወጣልህ ይችላል፣ ብቻውን ሊያወራ ይችላል። ሰማኛለህ? እሺ ብቻውን ሊያወራ ይችላል። መቼስ ቤት የመጣህ ምንም አታረግልኝ። አዳምጠኝ። ከኔ ጋር መፈታተን ትፈልጋለህ? ላስወጣቸው መውጣት እንችላለን። ምን አይነት ሰው ከመጣሽብኝ? ኧረ በእናትህ እንዴ! ምንድን ነው? ብቻውን ማውራት ፈልገህ ከወንድ ጋር ነው? እሺ ብቻዬን ከፈለከኝ ሊወጡ ይችላሉ። ወንድነት ምን እዚህ ካሜራ ይዘህ መተህ እንትን ትላለህ እንዴ? ወንድነትን ከፈለክ አሳይሃለሁ ነው የምልህ። ተረጋግተህ የምታወራ ከሆነ ተረጋግተህ። እሺ የምታወራውን አውራኝ። እሺ በቃ እናውራ። እዚህ የምታወራውን አውራኝ። ስርዓት ባለው እሺ ግን ሆነ እንደ ተቆርቋሪ ሆነ ስለሷ እንትን እንዳትለኝ። በቃ እኔ ወጥቶልኛል። በቃ እጅ ነው ያለኝ። በቃ ከሷ ጋር ምንም አይነት ነገር አትፈልግም? ከልጄ ጋር ደጋጋ እኮ ነው የምኖረው። እኔ ነኝ እኮ የምታመመው በየቀኑ ስመጣ እዚህ ቤት። እኔ ይኸውልህ ከመጀመሪያው ስነግርህ በአንተ ስሜት በአንተ ቦታ ሆኜ አስቤዋለሁ። ከባድ ነው፣ በጣም ከባድ ነው። ነገር ግን በየቀኑ እሷን እየደበደብክ መፍትሄ አታመጣም። እንድትለያዩ አልፈልግም፣ ግን ደግሞ እየደበደብካትም እንድትኖርም አልፈልግም። እሷ እኔ እኮ ለምን እውነቱን ለምን አልነግርኝም? በቃ ንገርኝ እውነቱን። ሁሉ ጊዜ እኮ ሌላ ምንም ነገር ብዬሽ አላውቅም። በቃ እውነቱን ንገርኝ ወይ ይቅርታ በይኝ እኮ መኝልኛ እውነቱን። እኔ ብቻዬን እብድ እኔ ብቻ ነኝ እንደዚህ የማስበው? ታውቂዋለሽ አይደል እውነቱን። ለምን አንቺ አታምኝም? ምን እንደምንቀጥልም አላውቅም። ምን አሁን እነሱ ለምንድን ነው የመጡት? አሁን ምን እኔ እንዲያስታርቁን ነው ወይስ እንታስደበድብኝ ነው? በቃ ልታሳስሪኝ? መደብደብን ለምን ትፈራለህ? ልታሳስሪኝ? ትታሰራለህ። አንተ እሷ ላይ የምታደርገውን ድብደባ አንተ ላይ ቢፈጸም ምን ትሆናለህ? ለአንተ ቀላል አይደል? እሷ ላይ እያደረግከው አይደል? ስንት ነገር እኔ ውስጥ ያለው ይበቃኛል። እንኳን እዚህ ዱላ አንተ ዱላ ምን ይሻላል? እኮ የምታወራውን ነገር በቃ የመጣበትን ንገረኝና በቃ ንገረኝ። እሺ እና እናውራ። ምንድን ነው? ምንም ማድረግ የምችለው ነገር አለ? እሺ ምንድን ነው አለ? እሺ ምንድን ነው ማድረግ የምችለው ነገር ምንድን ነው? መጀመሪያ በህግ ያስጠይቃል ያረከው ነገር። ሲቀጥል ደግሞ ትላንት ማታ ምናልባት ሰክረሃል ብዬ ሊያዘው ማህፀኗ ላይ ከፍተኛ ጉዳት አድርሰህ ለምንድን ነው ወደ ሕክምና ያልወሰድካት ጠዋት? እኔ ማታ ምንም አላስታውስም። ማታ ምን ስለዚህ ኔክስት ዴይ ደግሞ ገላት አላስታውስም ወይም ደግሞ እኔ አልመጣሁም ልትለኝ ነው? እኔ ማታውን ከተጠያቂነት የሚያድን ምንም ነገር የለም። እሺ ጠዋት ተጎድታ ስትያት ለምንድን ነው ወደ ሕክምና ያልወሰድካት? እንደዚህ ስትቃጠል መዋል አለባት? እግሯን እንደዚህ አድርጋ ተኝታ ነበረ። መጀመሪያም በቃ ያቺ የቅድሟም ትመጣለች እየመጣች አንዳንዴ። ወንድሜ አላስታውስም የሚባል ነገር የለም። የማታውን አላስታውስም። በቃ እኔ በቃ ለምን ተጠያቂነት አያድንም። ይኸውልህ እኛም እኮ ጠጠን እናውቃለን። አንድ ነገር ነገር እኮ የለም። በቃ እኔ ከአሁን በኋላ ስጠጣ ሚዛንን ልትስት ትችላለህ እንጂ የምትረሳት ምንም ነገር የለም። ቤትህን እኮ ስተው አትሄድም። አባዬ ስመጣ ወደ ቤቴ ስመጣ አይምሮ በቃ እኔ የለመድኩት ሁለት የሚሰቁ ሚስቴና ልጆቼን የጠበቅኩት የለመድኩ ሰው ነኝ። ስመጣ ገባ በቃ ያ ነገር አሁን ላይ የለም። ስመጣ ምን ለማየት እመጣለሁ? በቃ ሁሉንም ረስቼ ነው መምጣት የምፈልገው። እኔ አዳምጠኝ። ከዚህ ደቂቃ በኋላ እኮ ማን ይኖር የምናውቀው ምንም ነገር የለም። እኛም እኮ ከዛሬ ላናልፍ እንችላለን። የምናውቀው ነገር አለ የለም እኮ። ስንፈጠር እኮ ልንሞት ነው አይደል? አሁን እዚህ ጋር ግን አንተን የማረጋጋት ስራ እየሰራው ነው። የማረጋጋህ ተጎጂ ነህ፣ ተጎድተሃል። ከጉዳት በላይ ግን ሌላ ሰው መጉዳት የለብህም። ወንድ ልጅ ነው። ወንድ ልጅ ራሳችን እያንዳንዳችን እኮ ብዙ ጉዳት አለብን።
ምቅ አድርገን ነው የምንይዘው ወንዶች ስንሆን። ያንተ የከፋ ነው። አዎ ከፍቷል፣ ያናደል። ነገር ግን ያንን ነገር እሷ ላይ ነው መወጣት ያለብህ በየቀኑ። ማን ሰጠ ስልጣኑ? ማንም ሊሰጥ አይችልም። ዛሬ የመጣንበት ዋናው ምክንያት ይሄ ነው። በህግ ትጠየቃለህ፣ ህግ የሚዳኝ ይሆናል። እንደዛ ነው የምፈልገው እኔ እንደዛ ነው። እንደዛ ፈልገሽ ነው? እሷ ባትፈልግ እኛ እንፈልጋለን። ያ ነው ሰላም የሚሰጥሽ ለአንቺ? ይኸውልሽ ከጭንቅላትሽ አድኝም። ይኸውልሽ እኔ ሌላ ቦታ ላይ ልታዛዝር ልወጣልሽ ይችላል። እሺ አንተ ጥፋተኛ፣ ከጭንቅላትሽ ግን አድኝም። እሺ አዳምጠኝ። አንተ ጥፋተኛ ታውቂዋለሽ እውነቱን። አንተ ጥፋተኛ ብትሆንስ? ምንድነው ጥፋተኛ መሆኑ? እሷ ይኸውልህ እውነቱን ነግራለች አይደል? እውነት ቢሆንስ ያን እውነቱንም አውቀዋለሁ። እውነቱን ልነግረኝ አችልም። አንተ ማትነግረኝም አልነበርክም። አንተ ይኸውልህ ሰው የሚፈልገውን ነው የሚያምነው። እናንተ የፈለጋችሁትን ነው እያመናችሁ አላችሁት አይደል? በቃ እኔን የሚያምነኝ የለም። ሲጀምር ለማስረዳትም አልሞክርም። በቃ ራሱ ያላመነሽ ማን ሊያምን ይችላል? እሺ አዳምጠኝ። መጮህ እኮ መፍትሄ የለውም። ገደልካት እንበልሽ። እሺ እንደውም ልጁን ገደለችው እሷ እንበልሽ። በጣም ይቅርታ ይሄን ስናገር ልጁ ላይ ጥፋት አጥፍታ ወይም መርዛ ገደለችው ልበልሽ። በቃ ልጁ የሚመልሰው ነገር ምንድን ነው? ሌላ ንገረኝ። ነው ወይስ ድጋሚ አለመውለድህ ነው እንደዚህ የሚያንገበግብህ? ድጋሚማ እንዳልወልድ ይኸው አለች። ወይ አትወልድ ወይ እግዚአብሔር ስራም አይገባም ወንድሜ። እኔም አምኜ እኮ እሱን እኮ በቃ አምኜበት እኮ አፍቅሬያት እኮ አንዴ አፍቅሬያት ምን አሳንሼብሻል? ምን አሳንሼባቸዋል? እኔ የምኖረው ደፋ ቀና አልነበረው ለማን ነበር? ለአንቺና ለእሷ ነበር። እና ምንድን ነው እሱን እንትን ማለት ሳያንስ ደግሞ ምን ይምጣ ነው የምትይው? ጭራሽ እንደተጠቂ ለሌላ ሰው እንደተጠቂ አላወራችም። ፍላጎት ራሱ እንደተጠቂ ሳይሆን እኛ ገፍተን ነው ጥቃት አድርሰሃል። ጥቃት አድርሰህ ተጎድታ ነው ያለች። እንደዚህ ብላ መተኛት አለበት? ጉዳት ባታደርስበት አላስታውስም አትበል። ቤትህን እኮ ስተው አልሄድክም። ቤት ድረስ ነው መጣ። አስታውሰህ ቤትህን አውቀው ነው የገባ ማለት። እሺ ምንድን ነው የምትሉኝ? ልትወስዱኝ ነው ወይስ ትወጡኛላችሁ? ለምን እንደምንወጣ ከወጣንም ይዘን ነው ማለት እኔ በእናትህ እኔም የማላውቀው ሰው ነው አሁን በቃ እየሆንኩ ያለሁት። እኔ ድሮ በቃ የለውም በቃ እኔም እንደዚህ እንትን የምለውበት የለው። አሁን ምን አዳምጠኝ። የማታውቀው ሰው ነው። እኔ ደግሞ እሱን አልቀበልም። በእኔ ተቀባይነት የለውም። አሁን እያወራ ያለው ነገር በስነ ስርዓት ቀጥ ብለህ ወደ ጣቢያ ትሄዳለህ። ከዛ በኋላ ያለውን ነገር ታስረዳለህ። እንሄዳለን። መሄድ ይቻላል። ምንድን ነው ራሴ ሄዳለሁ አልኩህ። አንቺ ነሽ አለሽ። ይኸውልሽ በቃ ራሴ ሄዳለሁ። በቃ እወጣለሁ ራሴ ከቤቴ እወጣለሁ ራሴ እኮ ከቤቴ ልውጣ ራሴ አልኩህ አይደል እንዴ? አንተ ስለፈለክ ብቻ የሚሆን ይመስላል። አንቺ ነሽ አይደል? ደስ አለሽ አይደል? ደስ አለሽ አይደል? ቆይ አጨፍርባት አንተ ይዘው እወጣለሁ ከቤቴ እወጣለሁ። በቃ ለመኪና አስገባው። በጣም ይቅርታ እንግዲህ ለተፈጠረው ነገር። እሺ እናቴ እንግዲህ መሳሪያ ማውጣትም ፈልጌ አልነበረም፣ ግን ሁሉም ሰው ከህግ በታች ነው። ይህም ማወቅ መቻል አለበት። እሺ እንደዚህ አይነት ባህሪ እኮ ነበረበት። ከአንቺ አሁን ይኸውልሽ የምፈልገው ነገር አለ ስለሆነ ብቻ ነው እኮ። አይዞሽ እሰው ውስጥ ደግሞ እንዳይጎዱት ይወስ ይኸውልሽ አሁን ይሄ ነገር አሁን እዚህ ላይ የተፈጠረው ነገር አለ። አንቺ ተጎድተሻል አይደል? ስለዚህ አሁን ፖሊስ ቶሎ አሁን ይምጠውና ፎቶም ቪዲዮም መውሰድ አለባቸው የተጎዳሽባቸውን አካሎች በሙሉ። እሺ እሺ ጥሩ። ስለዚህ ደውለት ለወንዴ ደውለትና አሳውቀው ይምጡና ያለውን ነገር እንትን እንበል። በቃ አሁን ቶሎ ይመጣል። እሺ አይዞሽ አንቺ። እሺ አሁን በጣም ያመሻል አይደል? በቅድሚያ ወደ ሕክምና መሄድ እንፈልጋለን። አዎ ወደ ሕክምና ነው የምትሄጂ። ለዛ እኮ ነው ጣቢያ ከምትሄጂ የተጎዳሽባቸውን የተመታሽውን ቦታ ምናምን በሙሉ መረጃ መያዝ ስላለበት።
ደሙ ራሱ ከሆኑ እያቆመ አይደለም፣ እየመረቀዘ ነው ያለው። እሺ እናቴ፣ አሁን እነሱ ስለሚመጡ ችግር የለው። እሺ መጣሁ። ኑ ግቡ። እንግዲህ ተመልካቾቻችን ያው የተፈጠረውን ነገር እንዳያችሁት ነው። በጣም ተወዷለች። የሚገርመው ነገር እንዳይጎዱት እያለች ደጋግማ ታወራኛለች። ግን እንደዚህ አይነት መውደድ የለም። ክብር የሚባል ነገር አለ። ስትከባበር ስትጓደር ነው ፍቅር መቀጠል ያለበት መኖር ያለበት ምናምን። እሷ ደግሞ ስለ ንብረት አላሰበችም፣ እሱ ስለ ንብረት ያስባል። ይሄም ራሱ ትክክል አይደለም። ሪሌሽንሽፕ ላይ እንደውም እኩል በኩል መግባት አንዳንዴ የተሻለ ነው ብዬ አስባለሁኝ። እና ልጅቱ ላይ ያደረሰው ከፍተኛ ጉዳት ነው ያደረሰ። በነገራችን ላይ እንግዲህ የህግ አካሎች መርማሪዎችም ብዙ ፎቶዎችና ቪዲዮዎችን ሲወስዱ ሶፋው ራሱ ተበላሽቶ ነበረ። ምክንያቱም ከፍተኛ ጉዳት ነው። እንዲሁ ዝም ብሎ ስለት ብቻ አይደለም፣ አግሎታል ስለቱን እና ራሴን አላውቅም ይላል ደግሞ። እና ይሄ ልክ አይደለም፣ መሆን የለበትም። ዝም አትበሉ። እንደዚህ አሁን ባሎች ጸባያቸው ሲቀየሩ መመከር መቻል አለባቸው። አሊያ ወደ ህግ መካሄድ አለበት፣ ወይም ደግሞ ለእነሱ ቤተሰብ ለእናትና አባት ተናገሩ፣ አትፍሩ። ምክንያቱም ከሞታችሁ በኋላ የሚያግዛችሁም የሚረዳችሁም ሰው የለም። ሁሉም ሰው በህግ ስር ውስጥ ነው መሆን ያለበት። ምክንያቱም ይሄ ትክክለኛ ስራ አይደለም። ሲቀጥል በጣም አጸያፊ ስራ ነው። መዋደድ ወይም አብሮ መኖር በእንደዚህ አይነት መልኩ መቀጠል መቻል የለበትም። ይሄ ልክ አይደለም። እንግዲህ ወንዴም እሱን ለህግ አካሎች አድርሷል። መርማሪ ፖሊሶችም ያለውን ነገር አይተዋል። ሁሉንም ማስረጃ ሰጠናል። እንግዲህ ሂደቱን አብረን የምናይ ይሆናል። ብዙውን ጊዜ እንግዲህ ስራዎችን እኔ ቶሎ አልለቅም። ምክንያቱም አንዱን ጉዳይ እስከ መጨረሻው ድረስ መግደል እፈልጋለሁ። ምክንያቱም መጨረሻውን ማወቅ አለብኝ። ችሎት እየሄድኩ እከታተላለሁ፣ መስማት አለብኝ። ችሎት ላይ ምንም አይነት ቪዲዮ ምንም ስልክም ይዞ መግባት አይቻልም፣ ታውቃላችሁ። ስለዚህ ያንን ነገር በቃል ካልሆነ በምንም ነገር ላሳውቃችሁ አልችልም። እስከ መጨረሻው ድረስ ግን እየተከታተልኩኝ ስለማስኬደው ለዛ ነው ቶሎ የማለቅበት ምክንያት። ጉዳዩን ቸላለሁ፣ እስከ መጨረሻው ማድማት ነው የምፈልግና ለዛ ነው እንግዲህ ለባሎችም ለሚስቶችም ይሄ ትልቅ ትምህርት ይሆናችሁ። ባካችሁ ጥንቃቄ አድርጉላለሁኝ። በሌላ ፕሮግራም እስከምንገናኝ ድረስ ሰላማችሁ ይብዛ። ወዳችኋለሁ።